الحمد لله الكريم المنان على ما هدانا إلى الإسلام ووفقنا للإيمان، وأنزل هذا القرآن الكريم بالبرهان وأرسلنا أفضل الرسل بأفصح اللسان، فله الحمد والشكر على هذه النعم العظيمة والآلاء الجسيمة، والصلاة والسلام على خير خلق الله وخاتم رسل الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهديه. وبعد، فإننا في هذا اليوم سنبدأ بعون الله وتوفيقه في ترجمة وتوضيح معاني سورة المعارج المكية، فلنبدأ من هناك. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. سأل سائل بعذاب واقع للكافرين ليس له دافع من الله ذي المعارج تعرج الملائكة والروح إليه في يوم كان مقداره 50,000 سنة فاصبر صبرا جميلا إنهم يرونه بعيدا ونراه قريبا يوم تكون السماء كالمهل وتكون الجبال كالعهن ولا يسأل حميم حميما يبصرونهم يود المجرم لو يفتدي من عذاب يومئذ ببنيه وصاحبته وأخيه وفصيلته التي تؤويه ومن في الأرض جميعا ثم ينجيه كلا إنها لظى نزاعة للشوى تدعو من أدبر وتولى وجمع فأوعى إن الإنسان خلق هلوعا إذا مسه الشر جزوعا وإذا مسه الخير منوعا إلا المصلين الذين هم على صلاتهم دائمون والذين في أموالهم حق معلوم للسائل والمحروم والذين يصدقون بيوم الدين والذين هم من عذاب ربهم مشفقون إن عذاب ربهم غير مأمون والذين هم لفروجهم حافظون إلا على أزواجهم أو ما ملكت أيمانهم فإنهم غير ملومين فمن ابتغى وراء ذلك فأولئك هم العادون والذين هم لأماناتهم وعهدهم راعون والذين هم بشهاداتهم قائمون والذين هم على صلاتهم يحافظون أولئك في جنات مكرمون فما للذين كفروا قبلك مهطعين عن اليمين وعن الشمال عزين أيطمع كل امرئ منهم أن يدخل جنة نعيم كلا إنا خلقناهم مما يعلمون فلا أقسم برب المشارق والمغارب إنا لقادرون على أن نبدل خيرا منهم وما نحن بمسبوقين فذرهم يخوضوا ويلعبوا حتى يلاقوا يومهم الذي يوعدون يوم يخرجون من الأجداث سراعا كأنهم إلى نصب يوفضون
خاشعة أبصارهم ترهقهم ذلة ذلك اليوم الذي كانوا يوعدون. بسم الله الرحمن الرحيم. جگرو رو بتا مازای بهانو الله سمن جمرالن. سورة المعارج مكية ويتشتمل على 44 آية. المعارج بمبال متطرው ምዕራፍ መካ የወረደች ስትሆን 44 አንቀጾች ያሏት ነው። አልማዓሪጅም የመካ ሱራ እንደመሆኗ ዋና ትኩረቷ በአቂዳ በእምነት ነክ ነጥቦች ላይ ነው። በተለይም የባዕስና የጀዛእን ጉዳይ ሰው ከሞተ በኋላ እንደገና ወደ ህይወት እንደሚመለስና በሰራው ስራ እንደሚጠየቅ እንደሚመነዳ በሚገባ ታሰምርበታለች። ይህን ከሞት በኋላ የመነሳትና የመጠየቅን ጉዳይ ሙሽሪኮች ጥንት እስካሁን ድረስ የሚጠራጠሩና የሚከራከሩበት ጉዳይ ስለሆነ አላህ ሱብሓነሁ ወተዓላ ይህ ነገር ላላዋቂዎች እንቆቅልሽ ቢሆንባቸውም በእኛ ዘንድ ግን ያለቀለት ጉዳይ ነው ይለናል። ሰዎች በዛ እለት ይህች ዓለም ፈራርሳና አልቃ ሌላዋ ተረኛዋ በምትተካ ጊዜ የሚከሰተውንና የሚያጋጥማቸውን ሁኔታም ይዳስሳል። ያው ሰው ልጆች በሁለት በር እንደሚከፈቱና ትክክለኛ እምነትና ጤናማ ስራ የሰሩ ለመልካም ስራ ውጤት እንደሚበቁ ያከፉና ያጠፉ እንደሚወቀሱና እንደሚከሰሱ ያረጋግጣል። እና አላህ ሱብሓነሁ ወተዓላ ሁል ጊዜ የሰው ልጆች ቁም ነገሩን ደጋግሞ መልሰው መላልሰው ሊያስቡበት እንደሚገባ ወለቀድ ሶረፍና ፊ ሀዘል ቁርአን ሚን ኩሊ መሰል እንዳለው በተለይ አርካነል ኢማን አርካነል ኢስላም በሆኑ ነጥቦች ላይ ደጋግሞ ነው የሚያተኩረው። በአንዴ በሁለት ጊዜ ሊያልፈው አይፈልግም ማለት ነው። ምክንያቱም ቁም ነገሩን ካላወቀ አንድ ሰው ለምን እንደተፈጠረ ምን እንደሚጠብቀው ካላወቀና ካልተዘጋጀ አሳር መከራ ነውና የሚያጋጥመው ያ ነገር በዋዛ ፈዛዛ እንዳያልፉት ሁል ጊዜ ደጋግሞ ይነግረናል ማለት ነው። አላህ የወፈቃቸው የጌታቸውን ምክርና ተግሳጽ ሰምተው ተገቢውን ምላሽ ይሰጣሉ፣ ይድናሉ። የፈረደባቸው ደግሞ እየተደናቆሩ እንዲያውም ከራሳቸው መካድ አልፎ ሌሎቹን እያደናቀፉ ለጥፋት ይዳርጋሉ። በዚህ ዙሪያ ነው ዋናው ትኩረቷ የሚሆነው ማለት ነው። ሰአለ ሳኢሉን ቢዐዛቢን ዋቂዕ፣ ጠያቂው ጠየቀ ይላል አላህ ሱብሓነሁ ወተዓላ። ድንገት ደርሶ የሚፈጋ የሆነው ቅጣት እንዲመጣለት በመናፈቅ ጠያቂው ጠየቀ ይላል። የሰው ልጅ እንግዲህ መልካም ነገር ነበር መመኘት ያለበት። አንዳንዶቹ የተረገሙ መልካም በመመኘት ፈንታ መጥፎ ጥፋትና ውድመትን የሚመኙና ብሎም የሚጠይቁ የሚማጸኑ አሉ፣ አደጋ እንዲመጣባቸው ይላል አላህ ሱብሓነሁ ወተዓላ። እንግዲህ የሰው ልጆች ሲከፉ ከአውሬ የሚብሱበት ሁኔታ ደረጃ ይደርሳሉ። ሰው በዱንያም ሆነ በአኺራ ለራሱም ሆነ ለወገኑ መልካም መመኘት ሳያልቅበት እንዴት ወደ መጥፎ ይሄዳል? ጥፋት አምጣብኝ ግድ ብሎ ሙጥኝ ይላል ማለት ነው። ሰአለ ሳኢሉን፣ ጠያቂው ጠየቀ ይላል። ስሙን ሊያነሳው አልፈለገም እርኩስ ስለሆነ ማለት ነው። ቢዐዛብ፣ እባክህ ቅጣት አውርድብን ጌታዬ ብሎ የሚለምነኝ የሚማጸነኝ ሰው አለ ከእናንተ መካከል ይላል። ዋቂዕ፣ ያ ቅጣት ገፍቶ ሲመጣ እንደ ዳገት ጎርፍ ማንም ሊገድበው የማይችል ፊቱ ያገኘውን ሁሉ ጠራርጎ የሚወስድ
አደገኛ የሆነ ቅጣት አምጣ በእኔና በወገኖቼ ላይ ብሎ አቤቱታ የሚያቀርባለ ባይገርማችሁ ይላል። እና ይሄ ቅጣት ለማን ነው የሚጠይቀው? ሊልካፊሪን ከሃዲ ለሆኑ ወገኖቹ ሁሉ ማለት ነው፣ ለሱ ቢጤዎች። ለይሰ ለሁ ዳፊዕ ይሄ ቅጣት አንድ ጊዜ ተመጣ ልክ እንደ ግድብ ውሃ ምንም ነገር ሊቋቋመው የማይችል የፊቱ ያለውን ሁሉ በሙሉ ጠራርጎ የሚወስድ እንደ ጎርፍ የሆነ አደገኛ ከባድ ቅጣት አምጣብን ማአትህን አውርድብን እያለ የሚጠይቃል ይላል። ይህ ቅጣት ከማን ነው የሚመጣው? ሚነላህ ዲል መዓሪጅ የደረጃት ልዑላ የተላላቅ በጣም ልዩ የሆነ ማዕረግ ባለቤት ከሆነው ጌታ ከባድና ድርብርብ የሆነ ቅጣት ይምጣብን እስቲ እያለ ተሐዲ የሚሆን አለ። ሽንጡን ገትሮ የሚከራከርና ጌታም ይሄን ነገር እስቲ አድርግ እንግዲህ የምታደርግ ከሆነ ብሎ የሚፋጠጥ ከጌታ ጋር ይገኛል ይላል። እና ዲል መዓሪጅ ማለት የመሰላል ባለቤት ተብሎ ተፈስሯል። ወይም ደግሞ የደረጃት የተለያዩ እርከን ባለቤት እና እነዚህ እርከን ወይም መሰላል የሚባለው የመላእክቶች መስመር ነው። መላእክቶች የሚኖሩት እንደሚታወቀው በሰባቱ ሰማያት ሙሉ ነው እና የአላህ ባለሟሎች አገልጋዮች ከመሆናቸው የተነሳ በየለቱ ምድሩ ዓለም ጋራ የሚገናኙበት መስመር አላቸው፣ መሰላል አላቸው ማለት ነው። ጌታ የሚያዘውን መመሪያ ይዘው ይወርዳሉ፣ በመሬት ላይ ያሰራጫሉ። በመሬት ላይ የተከሰተውና የተሰራውን ነገር ደግሞ ኸይሩንም ሸሩንም ሪፖርቱን አጠቃለው ወደ ላይ ይዘው ይወጣሉ ማለት ነው። ይሄ የሚመላለሱበት ልዩ የሆነ መስመር አለ። ልክ እንደ ሊፍት ተዚህ ተመድር አንዴ ተሸምጥቶ ተተኩሶ ሰባቱን ሰማያት ሁሉ በአንድ ጊዜ የሚሸፍን የሆነ መስመር አለ፣ እኛም ማናየው ማለት ነው። ሰው ባቅሙን ከባሁኑ ጊዜ ምን አይነት ዘመናዊ መሳሪያዎችን እየሰራ ነው ያለው። ረብል ዓለሚን ግን ሰማያትና ምድርን የሚያገናኝባቸው የተለያዩ ኹጡጦችና መስመሮች አሉት ይላል ማለት ነው። እና ተዚህ ተምድር አንስቶ እስከ ሰባቱ ሰማያት ድረስ መጀመሪያው ሰማይ ድረስ ራሱ በመካከለኛ ጉዞ ቢከድ ርቀቱ ከኛ ከምድራችንና መጀመሪያው አቅርቧ ሰማይ ድረስ ያለው 500 ዓመታት የሚያስጉዝ ነው። እንዲህ እንደ ሜዳ ቢከዲ ማለት ነው ርቀቱ። ከዛ ደግሞ ሰማው ውፍረቱ አንዱ ሰማይ እንደገና 500 ዓመት የሰማው ድንዳኔ ማለት ነው። ያ ሲያልቅ ደግሞ ከሚቀጥለው ሰማይ ጋር ያለው ክፍተት አየሩ እንደገና 500 እያለ ሰባቱ ሰማያት ሁሉ በዚህ መልክ ያልቃሉ። ግን ይሄ መስመር ወይም መሰላሉ ሊፍቱ እነዚህን ሁሉ አገሮች የሚያገናኝ ሸበካ ነው ማለት ነው። በሙሉ ተዚህ ተነስቶ በተወሰኑ ደቂቃዎች ባንዴ ተተኩሶ ሁሉንም ዓለም የሚሸፍን አላህ Subhanahu Wa Ta'ala ያስቀመጠው ገና ምድርና ሰማይን ሲፈጥር በዚህ መልክ ነው የገነባው ማለት ነው። ከእንዲህ አይነቱ እንግዲህ ኃያል ጌታ ከእንዲህ አይነቱ የመገናኛ መስመር ከእንዲህ አይነቱ ሱልጡን ሰራተኞችና መወዘፎቹ ጋራ ያለውን ሁኔታ ያቃሉ። ሱብሃንአላህ። ይህንን እያወቁ እንደገና አላህ እንዳለና እንደሌለ ይጠራጠራሉና ይከራከራሉ። እና ነብዩ አለይሂ ሰላቱ ወሰላም መተው ስለ አላህ ሲነግሯቸውና ስለ ማንነቱ ሲያስተዋውቋቸው ሙሽሪኩል አረብ በወቅቱ የነበሩት እንዴት እሱ ከኛ መካከል ተነስቶ ይበልጠናል በሚል ምቀኝነት ስሜት እውነተኛ መሆናቸውን እያወቁ እየመሰከሩ እሱ ከማን በልጦ ነው? አማ ወጀደ ኢላ የቲማ አብዱል ሙጠሊብ ይላል። ያ አብዱል ሙጠሊብን የቲም እንጂ በዛ ሀገር ሌላ ሰው ጠፋ እንዴ? ነብይ መላክ ካስፈለገ ለምን ነገሌ የነሱ ከበርቴዎችና ባለስልጣናቶችን እንደና አቡ ጀህል እንደና አቡ ለሃብ እንደና ዑትባ እንደና ሸይባ እንደና መስዑድ የመሳሰሉትን ተጧኢፍና አላ ረጁሊ ምን القريتين عظيم ይላል። ተጧኢፍ ከተማ የታወቀው ከበርቴ ተመካ ከተማ ነው ወሊዲን ነው ሙጊራን ጠቅሰው ለምን እነዚህ አልተመረጡም? እሺ ነብይ መላክ ካስፈለገ አንድ የላሱ ያፍተጀ ሆነ የኑሮ ደረጃው እንኳን የተሻሻለ ሰው እንዴት እሱን ይመርጠዋል ብለው አተካራ ፈጠሩ ማለት ነው።
ስለዚህ አላህን ፍሩ አላህ የፈለገውን يحكم ما يريد ويفعل ويخلق ما يشاء ሲሏቸው ምንም አልተዋጠላቸውም ማለት ነው። እምቢ ካላችሁ እኮ ከናንተ በፊት እንደነበሩት ትዕቢተኞችና ጥጋበኞች እንደ አድ እንደ ሰሙድ ደብዛችሁን ሊያጠፋችሁ ይችላል ብለው በሚያስጠነቅቁበት ጊዜ ምን አሉ? እና ይሄማ እንደምትለው ከሆነ እስቲ ይምጣና ነው አላ ሰአለ ሳኢሉን اللهم انزل علينا ሱብሃንአላህ በሱረቱል አንፋል ላይ እንደሚጠቅሰው ማለት ነው። በቀጥታ ቅጣትን እስቲ አውርድብን መሐመድ እንደሚለው እውነት በእኛ ላይ ቅጣት የምታወርድ ከሆነ የተቆጣ መሆንን እናይልህና እናውቅ ዘንዳ የተዛተብን ቅጣት ይምጣና እስቲ ይፍጋብን ብሎ ጠየቀ። ማን ነው እሱ? ነድር ኢብኑ አልሐሪት የሚባለው ሙጅሪም ማለት ነው። ነድር ኢብኑ አልሐሪት እና ጥሩ ብለሃል እንዳለው ከሆነ የምትዝትበትና የምታስፈራራውን ቅጣት ጌታ እስቲ አሁን ያውርድብን ነተሐዳ ማለቱ ነው። እስቲ አምጣውና እንየው በማለት ጠየቀ። ለራሱ ቢጠይቅ ምንም አይደለም፣ ግን ሊልካፊሪን ለሀገር ለወገን በሙሉ የመካ ከተማ ህዝብ አንድ ጊዜ ዝም የሚያደርግ እመት የሚያደርግ አደጋና ቅጣት አሁን አምጣብንና እንየው አለ። አንዚል አለይና ቢአዛብ ሚን ዒንዲካ ታንተ የሆነ ቅጣት አውርድብን ብሎ ይጠይቃል ማለት ነው። አላህ ግን ሱብሓነሁ ወተዓላ አርሐሙር ራሒሚን ዙል ሒክመቲል ባሊጋ ከመሆኑ የተነሳ እንደሱ ጥያቄ ቢሆን ኑሮ የዛ ጊዜ የነበሩ ህዝቦች አልቆላቸው ነበረ። ግን አላህ ሱብሓነሁ ወተዓላ ይህን ነገር ጥያቄውን አልተቀበለም ማለት ነው። ለሕክመቲን ያዕለሙሃ የሚያቀው የሆነ ጥበብ አለና ሐታ ረሱልም አለይሂ ሰላቱ ወሰላም አልተስማሙም ይሄ ነገር እንዲፈጸም ማለት ነው። አርጁ አን ይخرج الله من اصلابهم من يقول لا اله الا الله እነዚህ አውቀው የደረቁ ናቸው። ግን እነሱ እንደዚህ አይነት ምላሽ ስለሰጡ ተበሳጭቼ በቃ ጨርሳቸው ልል አልፈልግም። ከነሱ አብራክ ምናልባት ኸይረኛ ሊወለድ ይችል ይሆናል لا اله الا الله የሚሉ ትውልዶች ይመጡ ይሆናልና አሁንም ተስፋ ያልተሟጠጠም ጌታዬ እሱ የሚለውን ትተህ አንተ የሚበጀውን አድርግልን አሉ ረሱል አለይሂ ሰላቱ ወሰለም። በተለይ ተጧኢፍ በሚመለሱበት ጊዜ መኮችም ተወጣ በገዛ ፍቃዱ ወጥቷልና ደግሞ እዚህ ከተማ አይገባትም ብለው አደሙ። ጧኢፎችም ሳይቀበሉ አባረሯቸው። ውጥንቅጥ ሆነ። ወዴት እንደሚሄዱ አያውቁም ነበር። በዛ ሁኔታ ላይ ያሉት የሃማ የሚባለው በሃዳ ሸለቆ ውስጥ እዛ ላይ ሌሊት እየሰገዱ ያሉ ያው ጅብሪል አሚን መጣ። ሰላም አለይከ ያ ረሱላህ ወአለይኩም ሰላም هذا ملك الجبال ارسله الله اليك لتأمره بامرك። ናሳቸው በጣም ተጨንቀዋል። ምን ይብቃኝ እያሉ ነው ያሉት። እና ይሄው የዓለም ጋራዎች ባለስልጣን በሙሉ የዓለም ጋራዎችን እንደ ኳስ ማጋጨት ይችላል እንደፈለገ። ይሄ የዓለም ጋራዎች ኃላፊ ስለሆነ ዛሬ ለሙሐመድ የሚፈልገው ነገር ታዘዝለት ብሎ ልኳልና ይሄውልህ አናግረው ብሎ አስተዋወቀ ጅብሪል ማን። ቀጠል አረገና ያ መለኩል ጅባል አሰላሙ አለይከ ያ ረሱላህ አለ። ልክ ወንድሜ ጅብሪል እንዳለው ነው። እኔ ለመጀመሪያ ጊዜ እዚህ ምድር ላይ መጥቼ እዚህ አይነት ኃላፊነት እንዲወጣ የታዘዝኩበት ዕለት ዛሬ ነው እና የፈለክ እንደሆነ ሙርኒ ቢአምሪካ የፈለከውን ነገር እዘዝልኝ ኢንሽታ ለኡጠቢቀና አለይሂም الأخشبين በጠየቁት መሰረት አንተ ተፈቀድክልኝ የመካን ተራራዎች ሁለቱን እንደዚህ አጋጭቼ ልጨፈልቃቸው ይችላልሁኝ። ያው ቀብራ ያሻሽሆንላቸዋል በአንድ ጊዜ ማለት ነው። እነሱም አምጣብን የፈለገውን ማዕት አውርድብን እያሉ ነው። በአንተም ላይ ግፍ እየሰሩ ነው። በተወለድክበት ሀገር መቆሚያ መቀመጫ ሰጥተውሃል። ካሁን በኋላ ምን ትጠብቃለህ? ረብል ዓለሚንም ፍቃዱን ሰጥቷል፣ ይሄው አዟል። አሁን ኩራው ያለው አንተ ዘንድ ነው። አንድ ትእዛዝ ብቻ ፈልጋለሁ ታንተ አላቸው። ያላህ ሱብሃንአላህ። የዛ ጊዜ ምን አሉ? ላ አርጁ አን يخرج الله من اصلابهم من يقول لا اله الا الله። እና አመሰግናለሁኝ ለተደረገልኝ ትብብር፣ ግን እኔ ይሄ እርምጃ እንዲወሰድ አልፈቅድም። ምክንያቱም እነዚህ ሰዎች ቢያልቁ እኔ ምን እጠቀማለሁኝ? እና እነሱን እንታገሳቸው፣ ጊዜ እንስጣቸው። አሁንም ቢያንስ እነሱ ባይቀበሉ እንኳን ምንጩ መድረቅ የለበትም። ከነሱ አብራክ የሚወጡ አዲስ ትውልዶች ሊቀበሉ ይችላል። ሁሉ ጊዜ አዲስ ትውልድ ላይ ነው ተስፋ የሚጣለው። በመጥፎ ልማድ ላይ የገረረና የለመደ ትውልድ ወደ ኋላ መመለስ አይችልም። ግን ከአዲሱ ትውልድ ሁሉ ጊዜ ተስፋ ይደረጋል ማለት ነው።
እና ልክ እንዳሰቡትም ተሳካላቸው። እንግዲህ ተነ ወሊድ ኢብኑ አልሙጊራ እና ኻሊድ ይፈጠራሉ ብሎ ማን ነበር የሚጠብቀው? ተነ አቡጀል እና ኢክሪማ የተወለዱት ማለት ነው። ሱብሃንአላህ። እነዛ የተባሉት ሁሉ ነገሮች በቃ የተስፋቸውን አሰናዲደል የቁረይሽ ቀንደኛ ጥላት የተባለው ሁሉ እያንዳንዱ ልጆቻቸው ኪባር ሱሐባ ሆኑ ትንሽ ቆይተው ማለት ነው። ከነሱም ደግሞ ይባስ ብሎ የሰለመና አቡ ሱፊያን ሰለሙ በመጨረሻ ማለት ነው። እና ይሄን ነገር እንግዲህ አላህ Subhanahu Wa Ta'ala ያቃል መጀመሪያውንም እንደነሱ ጥያቄ ቢሆን ኑሮ የሁሉ ድል ሊዳፈን ነበር። አላደርገውም። አንተ ያው እንደብድነህ ምንም አቤቱታውን ብታቀርበው በራስህ ላይ በተናጠል ቢሆን ኑሮ ምንም አይደለም። ሰው መብቱ ነው በገዛጁ መኖር ካልፈለገ። ግን በሀገር ላይ ማአት አውርድም ብሎ አቂል ይጠይቃል። አንተ ብትልም አላደርገውም አለ አላህ Subhanahu Wa Ta'ala። እና ዲል ማዓሪጅ ከሆነው ጌታ ቁድራውን ለማሳየት ነው የማዓሪጅን የሚጠቅስልን። አላህ Subhanahu Wa Ta'ala እንኳን ያንዲት ከተማ እዚህ በማይባሉ ርጋፊዎችን ማጥፋት ይቅርና ሰባቱን ሰማያት በሙሉ የሚያስተሳስር መሰላል ማቆምና ማደራጀት የቻለ ጌታ አይደለም እንዴ? ይሄን የቻለ ጌታ እንዴት ያንዲት መንደር ሰዎች ባለጌዎች ማጥፋት ያቅተዋል ብሎ ይገመታል ለማለት ነው ማለት ነው። ታሩጁል መላኢካ በዚህ አላህ Subhanahu Wa Ta'ala በምድርና በመላው ሰማያት ላይ የተዋቀረ የሆነውን መገናኛ መስመር የአላህ ባለሟሎች ይንሸራሸሩበታል፣ ይወጡበታል፣ ይወርዱበታል ይላል ማለት ነው። እና ምን ያህል ነው ርዝመቱ? ስንት ሺህ ማይል ይሆን ወይም ስንት ሺህ ኪሎ ሜትር ይሆን የአላህ ሸበካ ወይም የጦሪቀ ሰሪዕ ምን ያህል እንደሆነ ይገልጽልሃል ባጭሩ ማለት ነው። ታሩጁል መላኢከቱ ወሩሁ ጀማዓቱል መላኢካ የመላኢካ የህዝቦች ጀማዓዎች ይመላለሱበታል በዚህ ትልቅ መስመር ላይ ሩህም ማለቃቸውም ይላል። ሩህ ማለት ማን ነው? ጅብሪሉል አሚን ማለት ነው። የመላእክቶች ሁሉ ቁንጮ የመጨረሻ አለቃቸው ጅብሪል ነው። ጅብሪልም ራሱ ሲፈልግ ሌሎችም የተዋረድ ባለስልጣናቶች በዚህ በአላህ Subhanahu Wa Ta'ala ታሪካዊ በሆነ መስመር ላይ ይወጡበታል። ከመሬት ወደ ሰማይ ከሰማይ ወደ መሬት ይመላለሱበታል ይላል። ምን ያህል ጊዜ ነው የሚጨርሰው ርዝመቱ? في الواقع في يوم كان مقداره 50,000 سنة እና አንድ ቀን እንበል ያ ቀን ርዝመቱ ምን ያህል ነው? 50,000 ዓመት። አላህ Subhanahu Wa Ta'ala አንድ ቀን የሚለው በሱ ሂሳብ 50,000 ዓመት ነው ሲመነዘር በእኛ ስሌት 50,000 ዓመት የሚያሰድ መስመር ከሰባቱን ሰማያትና ምድርን አጣምሮ የያዘና የሚያገናኝ የሆነ መስመር ባለቤት ነው አላህ Subhanahu Wa Ta'ala። የዚህን እንግዲህ ተአምራዊ የሆነ ኩብሪ ባለቤት እንደ ቀላል ነገር ቆጥረውት እስቲ የምትዝትበትን ቅጣት አምጣና እንይልህ እያሉ ይፎገላሉ ይላል አላህ Subhanahu Wa Ta'ala። እና ይሄን አሁን እኛ በሚገባን ቋንቋ ነው የሚገልጽልን። ሰባቱን ሰማያትና አርሽም ድረስ የሚያገናኘው መስመር 50,000 ዓመታት ያሰዳል በጉዞ ኖርማል ቢከዱ ማለት ነው። ግን መላእክቶች የሚሄዱት በስንት ጊዜ ነው? በደቂቃ ነው። ለኛ በእናንተ አቅም ቢከድ ይሄን ያህል ርዝመት ነበረ። በእግር ሲከድና በመኪና ሲከድ እርቀቱ እኩል ነው። አንድ ደጋ ባይረቡላን ሲከድና በባቡር ሲከድ ይለያያል አይደል? መስመሩ መስመር ነው፣ አንድ መስመር ነው። ግን ተጓዦቹ ሲለያዩ እንዳቅማቸው አንዱ ይረዝምበታል፣ አንዱ ያጥርለታል ማለት ነው። በመላእክቶች ጉዞ ትንሽ ደቂቃ ነው የሚፈልገው ይሄ ሁሉ 50,000 ዓመት የሚያሰደው። እኛ ግን እንደ ሰው ብንሄድበት 50,000 ዓመት የሚያስጨርስ ነው። የዚህ አይነት መስመር ባለቤት የሆነውን ጌታ ምንም ነገር ማድረግ እንደማይችል እስቲ ያመጣውን አምጣ እያሉ ይዝታሉ፣ ይፎገላሉ ይላል ማለት ነው። في يوم كان مقداره 50,000 سنة እና የቀኑ እርዝመት በእናንተ በምታውቁት ጉዞ ቢከድበት 50,000 ዓመት የሚያስከድ ያህል ነው። ግን የአላህ መላእክቶች አላህ ባለሟሎች በቀላሉ በደቂቃዎች ሸምጥጠው አንድ ጊዜ ሊደርሱበት የሚችል ነው ማለት ነው። ፈስቢር ሶብረን ጀሚላ እና እንዲህ አይነቶቹ ጥገበኞችና ትዕቢተኞች አንተ የማታቀርብላቸውን ዛቻና ማስጠንቀቂያ እንዲመሳለቂያና መቀለጃ አድርገው ቢፈታተኑህ አትበሳጭላቸው። መልካም የሆነን ትዕግስት ታገስ፣ ወቅቱ ሲደርስ አሳያቸዋለሁ ውጤቱን ይላል አላህ Subhanahu Wa Ta'ala። هذا وصلى الله وسلم على النبي لقد تاو بمقتلون الملسان